በፊት ያለውን ህይወቴን ከዚህ ዒልም ጋር ምን አይነት ማድረግ ያስፈልገኛል፣ ወይም ደግሞ አላማዬ ላይ እንዴት አስገባለሁ የሚለው ያስፈልጋል። አንድ ሰው የአላህን ስብሓነሁ ወተዓላ ኸሺአ የአላህን ስብሓነሁ ወተዓላ ፍራቻን የሚፈልግ የሆነ ሰው ዐለይህ ቢጠለብ ልዕልም ዒልም ላይ መማር ላይ ትኩረት ማድረግ ያስፈልጋል። አነሁ ሰበቡን አይ ሊተቅዋ የአላህን ስብሓነሁ ወተዓላ ተቋን ለማግኘት የአላህን ስብሓነሁ ወተዓላ ፍራቻን ለማግኘት የሚያስፈልገው ምንድን ነው? ዒልም መማሩ ነው ማለት ነው። ዝም ብሎ ነሺዳ ማዳመጥ ወይም ደግሞ የተለያየ ነገራቶችን አዳምጬ ዳዋ ያኔ የተለያየ እንደዚህ ነሺዳዎችን እያልኩኝ የአላህን ስለ ተቅዋ ስለተወራ የአላህን ፍራቻ አገኛለሁ የሚባል ነገር የለም። እንደዚህ አይደለም። ዑለሞቻችንም በዚህ አይነት ሁኔታ አልነበረም። ወይም ደግሞ ነቢያችንም ሰለላሁ ዐለይሂ ወሰለም በዚህ አይነት ሁኔታ አልነበረም። አላህም ደግሞ ውጤትን የሚሰጥ ተቅዋን የሚሰጥ የሆነ ምን እንደሆነ ነግሮናል ማለት ነው። ወቃለ አላሁ ዐዘ ወጀል ኢነማ የኽሸ አላህ ሚን ዒባዲሂ ልዑለማ እነዛ ትክክለኛ መፍራት መተናነስን ለአላህ የሚተናነሱት እነዛ ዒልምን የተሰጡ ሰዎች ናቸው፣ ዑለሞቹ ናቸው አለ አላህ ስብሓነሁ ወተዓላ። እነዛ የተለያየ ያኔ ሽዕሮችን የሚያዳምጡ የተለያየ ቀልብን ያለሰልሳል ብሎ በሚገምተው ነገራቶችን የሚያዳምጡ አላለም አላህ። የአላህን ስብሓነሁ ወተዓላ ዲንን የተማሩ ስለ አላህ ስብሓነሁ ወተዓላ ምንነትን የተማሩ ስለ አላህ ስብሓነሁ ወተዓላ ሐቅ የተማሩ አላህ ያዘዛቸውን የተማሩ አላህ የከለከላቸውን የተማሩ ረሱል ሰለላሁ ዐለይሂ ወሰለም ያዘዟቸውን የተማሩ ረሱል ሰለላሁ ዐለይሂ ወሰለም የከለከሉትን ደግሞ የተማሩ ሰዎች ናቸው። ያኔ ተምሮም ደግሞ የሚጠነቀቁ ከመጥፎ ማለት ነው። ቢድዓውን ለይቶ የተማሩ ሱናው ምን እንደሆነ የተማሩ ተውሂድ የቱ እንደሆነ የተማሩና ሽርክም ደግሞ የቱ እንደሆነ ተምሮ የታዘዙበትን የሰሩ እንደ ሽርክና ቢድዓንና ኩራፋቶችን ደግሞ የራቁ የሆኑ ሰዎች እነዛ ዒልምን የተማሩ ነው ማለት ነው እንጂ እንደዚህ አይደለም እንደዚህ ነው ምን ነገር የለም። ዑለሞችም ሲናገሩ ምን አሉ? ፈመን ካነ ቢላሂ አዕረፍ ትክክለኛ የበለጠ አላህን መፍራት የሚችሉ ያኔ ፈመን ካነ ቢላህ በአላህ ስብሓነሁ ወተዓላ የሆነ አዕረፍ የበለጠ የሚያቅ ስለ አላህ ስብሓነሁ ወተዓላ የሚያቅ የአላህን ስብሓነሁ ወተዓላ ተውሒድን የሚያቅ የሆነ አካል የበለጠ ካነ ሚንሁ አኽወፍ አሉ። ትክክለኛ በላጭ የሆነ ወይም ደግሞ ብልጫ ያለው ተቋም ያላቸው እነሱ ናቸው አለ። ያኔ ዑለሞች በዚህ አይነት ደረጃ አስቀመጡት ማለት ነው። ትክክለኛ ተቋ ያላቸው እነዛ ዒልምን የተሰጡ ሰዎች ናቸው፣ የበለጡ ስለ አላህ ስብሓነሁ ወተዓላ የሚያውቁ ሰዎች ናቸው ማለት ነው። አላህም ስብሓነሁ ወተዓላ የዒልም የተሰጡትን እኛም ከተማርነው እዛ ደረጃ የምንደርስበት የሆነ ምስክርነት ወሰዳቸው። ለትልቅ ለሆነ ደረጃ አላህ ስብሓነሁ ወተዓላ መረጣቸው ማለት ነው። እነዛ ዱንያን የተሰጡት ለይል ወነሃር ለሱ የሚጨነቁ ወይም ደግሞ ለስልጣን የሚጓጉ ወይም ደግሞ በዘር ሰውን ለይተው እንደዚህኛ በላጭ ዘር ነን የሚሉ ሰዎችን አላህ ስብሓነሁ ወተዓላ ለዛ ደረጃ አልሰጠም። እነዛ ካዝናቸውን በወርቅና በድርሃም የሞሉት አይደለም አላህ ምስካሪነት የወሰደ። እነዛ ለይል ወነሃር ስልጣን እናገኛለን እምረጡን ግቡ እዛ ወዚህ ውጡ የሚሉ ሰዎችን አይደለም። እነዛ ያኒ በውትድርና ጠንካራ ነን የሚሉ ሰዎችን አይደለም አላህ የወሰደው። እነዛ አንገታቸውን ደፍቶ ዒልምን የተማሩ ሰዎችን አላህ ስብሓነሁ ወተዓላ ከበኒ አደም ከሰው ልጆች በአጠቃላይ እነዛን መርጦ ወሰደ ማለት ነው። እስተሽሀደ አላሁ አህሉል ዒልም አላህ ስብሓነሁ ወተዓላ መስካሪ ያደረጋቸው ማንን? የዒልም ባልተቤቶችም በምን ላይ? ዐላ አሽረፍ በልካም ወይም በለው ያኒ በተከበረ ነገር ላይ ማለት ነው። መሽሁድን ቢህ በዛ መልካም ለእኔ ምስካሬ ላይ ወሰደ፣ በተከበረ ምስካሬነት ማለት ነው። ወሁወ እሱም አተውሒዱ በተውሒድ ላይ ምስካሬነት ወሰደ። ወቀረነ ሸሃደተሁም የነሱን ያኒ ምስካሬን አያያዘ በምን ቢሸሃደቲሂ በአላህ ስብሓነሁ ወተዓላ ከራሱ ምስካሬ ጋር ወቢሸሃደት ልመላኢካ ከመላኢኮችም ምስካሬ ጋር እነዛ ዒልምን የተማሩ የሆኑ ሰዎችን ለእንደዛ አይነት ደረጃ መረጣቸው ማለት ነው። ይሄ ትልቅ የሆነ ደረጃ ነው። እኛም ልንጓጓበት የሚገባ ለዚህ ደረጃ ብቁ ልንሆንበት የሚገባ የሆነ ደረጃ አላህ ሰጣቸው ማለት ነው። በምን ምክንያት? ሰበቡሁም ያኒ ምንድን ነው? ዒልምን ስለተማሩ ማለት ነው።
አላህ ስብሓነሁ ወተዓላ ሲናገር ምን አለ? ሸሂደ አላህ እንደው አላህ መሰከረ አነሁ ነገሩ ላኢላሃ ኢላሁ አይ ላ ማዕቡደ ቢሐቅን ኢላሁ ከአላህ ስብሓነሁ ወተዓላ ውጭ በሐቅ የሚመለክ አምላክ እንዳሌለ ወልመላኢካ መላእክቶቹም መሰከሩ ወኡሉል ዒልም እነዛ ዒልምን የተሰጡ ሰዎችም መሰከሩ። ጠይብ ዒልምን የተሰጡ ሰዎችም መሰከሩ። ለይሰ ሚን አህሊል ማል የገንዘብ ባልተቤቶችን አይደለም ለዚህ ቦታ አላህ ስብሓነሁ ወተዓላ የመረጣቸው ማለት ነው። ለዚህ ቦታ የመረጠው ማንን ነው? የዕልምን የተሰጡ ሰዎችም ማለት ነው። ሌላኛው ደግሞ አላህ ስብሓነሁ ወተዓላ ለረሱል ሰለላሁ ዐለይሂ ወሰለም ምን አለ? ሱረቱ ዙመር ቁጥር 9 ላይ ቁል ሀል የስተዊ አለዚነ ያዕለሙን እንደው በላቸው እነዛ እኩል ሊሆኑ ሊስተካከሉ ይችላሉ እንዴ? አለዚነ ያዕለሙን እነዛ የሚያውቁ ሰዎችና ወለዚነ ላ ያዕለሙን እነዛ አላዋቂ የሆኑ ሰዎች እኮ እኩል ሊሆኑ ይችላሉ እንዲ አለ አላህ። ኢነማ የተዘከሩ ኡሉል አልባብ ይህን የሚያስተነትኑትማ እነዛ እውቀትን የተሰጣቸው ሰዎች ናቸው አለ አላህ ስብሓነሁ ወተዓላ። ለዚህ ትልቅ ልዩነት አለው ማለት ነው። ማን ዕልም የተሰጠውና ዕልምን ያልተሰጠው የሆነ ሰው ትልቅ ልዩነት አለው ማለት ነው። ሌላኛው ጉዳይ ደግሞ ኢነ ልዕልም ጠሪቁል ጀና ከማ ደለ ዛሊከ ሐዲስ አቢ ሁረይራ የአቢ ሁረይራ ሐዲስ እንደሚያመላክተው ማለት ነው። ጠሪቁን ኢለል ጀና ወደ ጀነት የሚወስድ መንገድ ነው። ጀነትን ሁሉም ይፈልጋል። እኔ ጀነትን መግባት ፈልጋለሁ የሚል የሆነ ሰው ዕልም ላይ ትኩረት ማድረግ ያስፈልጋል። ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም ወመን ሰለከ ጠሪቀን መንገድን ይሄደ መንገድን በእግሩ ይሄድ ወይም ደግሞ በሶሻል ሚዲያው ስልኩን ትቶ ወደ ሐራም የሚወስዱ ነገራቶችን የጨዋታ ቦታዎችን የሚሳቁበት ቦታዎችን ትቶ ያኔ ለዚህ ዕልም ቦታ የመጣ ማለት ነው። እንደው በእግር መሄዱ ይገራል በዚህን ዘመን በምን ከመምጣት በስልክ ከመምጣት ማለት ነው። የሚወሰውሱ ነገራቶች ብዙ አሉ። አይ እዚህ አትሂድ፣ እዛ እኮ እንቅልፍ ይይዛል፣ እዚህ አብረክ የምትሰብ ከሆነ ግን ፈታ ብለህ ታድራለህ፣ ፈታት ብለህ ትውላለህ እያለ ወደ ሐራም የሚወስዱ መንገዳቶች አሉ እዛው ስልካችን ላይ ራሱ ማለት ነው። ጠይብ ወመን ሰለከ ጠሪቀ ሊዕልሚ ያኔ መን ሰለከ ጠሪቀን የልተሚሱ ፊህ ዒልማ የብተጊ ቢሂ ዒልማ ዕልምን ፈልጎበት መንገድን የሄደ የሆነ ሰው አሉ ረሱል ሰለላሁ ዐለይሂ ወሰለም ሰሀለ ላሁ ቢሂ ጠሪቀን ኢለል ጀና አላህ ስብሓነሁ ወተዓላ ጀነትን መንገድ ያገርለታል አሉ። አላህ ስብሓነሁ ወተዓላ ለሁላችንም ያግራልንና የጀነት መንገድን ማለት ነው። ለዚህ ዕልም ላይ ትኩረት ማድረግ ያስፈልጋል። መን አራዳ አን የድኹሉል ጀና ጀነትም ያኔ መግባት የሚፈልግ የሆነ ሰው ዐለይሂ ቢልዕልም ዕልም መማር ላይ ትኩረት ማድረግ ያለበት ማለት ነው። ሌላኛው ሰው ደግሞ እንደው ጂሃድ ለመውጣት ፈልጋለሁ በአላህ ስብሓነሁ ወተዓላ መንገድ ላይ መታገል ፈልጋለሁ የሚል የሆነ ሰው ዐለይሂ ቢልዕልም መን ኸረጀ አሉ ረሱል ሰለላሁ ዐለይሂ ወሰለም ያኔ እንደው መን ኸረጀ የወጣ ፊ ጠለብል ዒልሚ በዕልም መንገድ ላይ ለመማር ብሎ የሄደ የሆነ ሰው አሉ ፈሁወ ፊ ሰቢልላህ እንደው እሱ እኮ በአላህ ስብሓነሁ ወተዓላ መንገድ ላይ ጂሃድ እንደሚያደርግ ነው አሉ ሐታ የርጂዕ እስከሚመለስ ድረስ አሉ። ረዋሁ ትርሚዚ ትርሚዚ የዘገበ የሆነ ሐዲስ ነው ማለት ነው። ለዚህ ምንድን ነው ዕልም ከተማረን የዕልም መንገድ ላይ የምንሄድ ከሆነ በአላህ ስብሓነሁ ወተዓላ መንገድ ላይ ጂሃድ እንደሚያደርግ የሆነ ሰው ነው። ዕልም ደግሞ በእኛ ላይ መማሩ ላዝም የሆነ ነገር ነው። ስለ አላህ ስብሓነሁ ወተዓላ መማሩ በእኛ ላይ ገና አለ። እሱም መማሩ በእኛ ላይ ግዴታ ነው። ከማ ጃአ ፊ ሐዲስ አነስ ብን ማሊክ ረዲየላሁ ዐንሁ ሲናገሩ ምን አሉ? ጠለቡል ዒልም ፈሪዳ እንደው ዕልምን መማሩ እኮ ግዴታ ነው አሉ። ዐላ ኩሊ ሙስሊሚን ሁሉም ሙስሊም ላይ ዕልም መማሩ ግዴታ ነው። ለዚህ የትኛው ዕልም ነው? ዕልሙ ለዚ የቁሙ ዲኑል ዐብድ የአንድ ባሪያ ዲኑ የሚቆምበት የሆነ ዕልም ማለት ነው። የትኛው? ስለ አላህ ስብሓነሁ ወተዓላ አውቁ፣ ስለ ተውሒድ አውቁ፣ ከሽርክ የሚጠነቀቅበት፣ ሰላቱን አስተካክሎ የሚሰግድበት። ሰላቱን እንዴት እንደሚሰግድ ካላወቀ ሰላቱ ባዶ ነው። ከማ ቃል ነቢ ሰለላሁ ዐለይሂ ወሰለም ሰሉ ከማ ረአይቱሙኒ ኡሰሊ እንደሆነ እኮ እንደምሰግዱ አይታችሁ ስገዱ እንዳሉ ማለት ነው። ፋቲያውንም ካልተማረ ፋቲያችንም ካልተስተካከለ አርካኖቹን ከወደቀ ሰላቱ ምንም ቤት እንደወደቀ ነው ማለት ነው። መሰረት የለውም እና ወርቆ እንደወደቀ ነገር ነው እና ትኩረት አድርጋችሁ ተማሩ። ይሄ ዕልም በእኛ ላይ ግዴታ ነው። ገና ስለ አላህ ስብሓነሁ ወተዓላ ምንነትን አላወቅንም። የእኛ ላይ ግዴታ የሆኑ ነገራቶችን ተምረን አልተገበርንምና ትኩረት አድርገን ጨዋታ አይደለምና ወይም ደግሞ ሱና ደረጃ የሚደርስ ነገር አይደለም። ላዚም ነው በእኛ ላይ ምን የአላህን ቃል መማሩ በእኛ ላይ ግዴታ ነው። ያኔ የአላህን ድንጋጌ ትእዛዛቶችን መማሩ ግዴታ ነው። የሰው ልጅ
ትኩረት ይሰጣል። የሆነ ባለስልጣን ደብዳቤ ከላከለት ምን አለኝ፣ በምን አዘዘኝ፣ እንዴት አድርጋለኝ፣ ስልጣን ሰጠኝ፣ መሬት ሰጠኝ፣ ገንዘብ ሰጠኝ እያለ የሆነ ባለስልጣን የሀገር መሪ ብልክለት ያኔ ቱርጋሚ ቻይነኛም ቢሆን ቻይነኛ የሚችል ሰው ጋር ይወስዳል። እንግሊዝኛ ከሆነ እንግሊዝኛ የሚችል ሰውን ፈልጎ ያንብብልኝ ይላል። ነገር ግን ፈውቀ ሰብዕ ሰማዋት የመጣለንን የኻሊቁ ሰማዋት ወልአርድ የሰማይና ምድር ጌታ የላከለንን ደብዳቤ ሳናውቅ እሱ ጋር ነገ መቅረብ ማለት ትልቅ የሆነ አይብ ነውና የአላህን ስብሓነ ወተዓላ ቁርአን ተምረን ትእዛዙንም አውቀን ቃሉን ለፍዙን ብቻ ሳይሆን ማዕናውንም ማወቅ ያስፈልገናልና ትኩረት አድርጋችሁ ተማሩ። ነገ እንደው አላህ ስብሓነ ወተዓላ መጽሐፉን ወደ እናንተ ልኬ ምንም አንተ ማንበብ አትችልም ቢለን ምንድን ነው? የሰው ልጅ እኮ ትምህርት ቤት ፈተና ቀርቦ እንደው አንተ ይህን ማንበብ ሳትችል ነው እንደ ፈተና የመጣ ሲባል አንገቱን ይደፋል። ነገር ግን የአላህን ቃል ተልኮልን በእንደዚህ አይነት ሁኔታ ልንኖር አይገባም። ሌላኛው ደግሞ ዒልምን ከተማርን እንደው ሰው ዱንያውን ከያኔ አጠራቅሞ ምን አይነት ብሊየንም ቪኤት ነው ቪናይን ሳይገባ አይቀርም ያ መኪናዎችን ሰብስቦ ያኔ አጀሉ መጥቶበት ከሞተ ሌላ አካል ነው፣ ወይም ቤተሰቡ ይሸጠዋል፣ ወይም ደግሞ ይጠቀመዋል፣ ወይም ወራሽ ከሌለው ሌላ ሰው ይከፋፈለዋል። ነገር ግን ዒልም ላይ ትኩረት አድርገን ከሄድን ተምረን ከሄድን ነገ ወደ አካውንታችን ነው የሚገባው። የዛ ዱንያን አካውንት ላይ ግን ዱንያን አጠራቅመን ወይም ደግሞ የተለያየ መጠቃቀሚያዎችን አጠራቅመን ከሄድን ሌላው ነው እንደፈለገ የሚያደርገው። ነገር ግን ዒልምን ተምረን ከሄድን በጀነት አካውንት ላይ ይገብልናል ማለት ነው። ኢዛ ማተ ብነ አደም አሉ ረሱል ሰለላሁ ዐለይሂ ወሰለም ኢንቀጠዐ ዐመሉሁ ስራው ይቋረጣል አሉ። ኢላ ሚን ሰላት የሶስት አካላቶቹ ሲቀር ሰደቀተል ጃሪያ ቀጣይነት ሰደቃ ያለውን ከሰደቃን የሰጠው ሲቀር ፈማረ አው ዒልሙ ዩንተፈዑ ቢህ ወይም ደግሞ ጠቃሚ የሆነ እውቀትን የሚያስተምር የሆነ አካል አሉ። ለዚህ ጠቃሚ እውቀት የሚያስተምር የተማረ አንድ የአላህን ቃል አስተምሮ ማስጨረስ ማለት ኡማው ላይ ትልቅ የሆነ ለውጥ ማምጣት ነው። አንድ ቤተሰብ ላይ ለውጥ ማምጣት ነው። አንድ አካባቢ ላይ ለውጥ ማምጣት ነው እና ትኩረት አድርጋችሁበት ልትማሩ ይገባል። ትኩረት አድርጋችሁ ይህን ዕልም ከእናንተ የሚፈልጉ አካላቶች አሉ። ነገ ልጆቻችን አሉ፣ ነገ አካባቢያችን አለ። ትንሽ አድርገን ልንመለከት አይገባም። በትልቅ ዩኒቨርሲቲ ላይ እንዳለን አድርገን ልንመለከት ይገባል። ሰው ስለ ትላትን ለመማር አሜሪካ ሄዶ ወደ 10 ዓመት 20 ዓመት ይማራል። ለዛች ለትላትለዋ ማለት ነው። ምን ትበላለች፣ ምን አይነት አየር ይመቻታል፣ ምን አይነት ሁኔታ ይመቻታል ለማለት። ነገር ግን የአላህን ዲን ቦታ መሰብሰብ የአላህን ቃል መማር ከዩኒቨርሲቲ የበለጠ ቦታ ነው እና ትልቅ የሆነ ኒዕማ ነው። ወማ ቢኩም ሚን ኒዕመቲን ፈሚን አላህ ምንም አይነት ጸጋ ደግሞ የለም በእናንተ ላይ የአላህ ኒዕማ ቢሆን እንጂ አለ አላህ ስብሓነሁ ወተዓላ። ይህን ትልቅ ኒዕማ ልንጠቀምበት ይገባል። ጨዋታ አድርገን ልንመለከት አይገባም። አልዓሚሉ ዐላ ገይሪ ዒልሚን አሉ። ሸካችን ካሉ ቁጥር ላይ ግቡ። ጠይብ አልዓሚሉ ያለ እውቀት የሚሰራ የሆነ ሰው አሉ ዐላ ገይሪ ዒልሚን ከሳሊኪን ዐላ ገይሪ ጠሪቅ ያለ መንገድ የሚሄድ የሆነ ሰው ነው አሉ። ያኔ መንገዱን ሳያውቅ እንደሚጓዝ የሆነ ሰው ነው። ማን አይነት ሰው? ዒልምን ሳይኖረው ዒባዳን የሚሰራ የሆነ ሰው እንዴት እንደሚሰግዳቅ፣ ሱጁድ ላይ ምን እንደሚለቅ፣ ምን አላህ ግዴታ እንዳደረጋት፣ ዋጅባቶቹ ምን እንደሆነ